ናይ ዲሴንስ እና ቸርች ስቴል ልጆቹ አንተን ስታረግ የለም ስትሄድ ጎንበስ ትላለች አይደል እሷ ቀናት ያ እንደዛ ነው ገና እንደው ጥሩ ስብዕና ያላት ሴት ነች በእርግጥ ያ እንትን እንደ ባለ ስልጣን የምትተበይ ምናምን አይደለች ከአብዛኛው ከአፍሪካ ቀዳማዊት እመቤቶች ሁሉ እኔ እንደሷ ያለ ራሱ ያለ አይመስለኝም በአጠቃላይ ይሄ እኮ የአፍሪካውያኖች ሁሉ መንግስት ገብቻለሁ ተሹሜያለሁ እንደገና ለምን አገለግሏል የሚል ትዊት ውስጥ ገባለህ እንኳን ገብቷል አረ እንኳን ቤተ መንግስት ገብተሽ ይቀርና የተወሰነኩ ቤትና መኪና እኮ ስንገዛ ትቢታችን ወጥረ ነው ያ እሷ ግን ያ ነገሯን ትቢት ውስጥ አለመወጠ ልቧ ደስ ይለኛል ያ ጥሩ ዶክተር አብይን መደገፍ አለመደገፍ እኮ አይደል ሰው አንድ ቤት እንኳን ከገዛ እላው ላይ ወጥቼ ካካካላርኳል እንዴ ብለው በጥረ ነው እንዴ አንቺ ማለት ተከራካሪዎች ናቸው ተቃራኒዎች ናቸው ተቃዋሚዎች ናቸው የምትያቸው እንኳን እኮ የሷን ፎቶ ያደርጉና አስቴር ወገናችን ባክሽ ለምኝልን ሚለውን ዝማሬ አያይዘው ፖስት ያደርጋሉ ለዚህ ቀን እኮ ነው አንቺን የሾመልን ሚላውን የሷን ፎቶ አያይዛ ተስፋ ቢቆርጡ እንደሷም እንዳዚብ ብጥቅ ምትል ብትሉ እኮ እንደዛ ያረጉም ሰው ተስፋ ማያረጋው እኮ የሃይማኖት ሰው አይደለች እንደ እርግጠኛ ነኝ አዜብ መሳለም ራሱ የምትችላት መስለኝ ሃይማኖት ራሱ አላት ፓጋናቱና አትመስልሽ ሃይማኖት ራሱ ያላት አይመስልኝም የሌለው ሰው የለም እንደዛ አይነት ነገር ነው እኔ ሃይማኖት ራሱ ያላት አይመስልኝ ሃይማኖትን እኮ ለማጠንከርና ለመከታተል ትግስተኛ እና ጽኑ ልብ ሊኖር ይገባል አለበለዚያ ጧት እንኳን ተነስተ መጸለይ እኮ አቦ ምናምን ለተጠቅለተኛለህ እኮ ገብቷል ካሬቴ ከባድ ነው እንዴ ፈተና ነው ለመጸለይ ራሱ ያ እና ያንን ነገሩን አደንቅላታለሁ እውነት ለመናገር አዜብ እንተና ማነው ስሙ ዝናሽ ዝናሽ አይ እንደዚህ ቤተ መንግስት ድረስ ገብተሽ አለመርሳ አምላክሽን አለመርሳትሽ ጥሩ ነው እኛ አሁን ቅድም እንደነገርኩሽ ወይዘሮ ቡርቴ ግን እንትና ማነው ስሙ የአብቹ ሚስት ዝናሽ እኔም ልተባብኝ ዝናሽ ይሄ የሃይማኖት ጽናቷና ምናምን እንጂ ጅኝነትና ስማርትነት ግን አዜብ ትበልጣታለች ግልጽ ነው እኮ አዜብ ኡጋንዳ ላይ 3 ፋብሪካ እያቀነባበረች ነው እቺ ሚሊተሪ ያለለች ነው ጡረታ ምናምን ምንም የለኝም ያው እንግዲህ የመለሰን ጭንቅላት እየተረቸርኩ እኖራለሁ ስትል በጉሊት በድንች በምናምን ያረጉ ፌስቡክ ላይ ግን አንድ ኢንተርቪው ላይ ስሜነነ ያደረገችውን ኢንተርቪው አይታል የመጨረሻ ጊዜ ስሜነ የመከነት ፖለቲካ የሚጠይቅ አላየሁትም ስለ ያዲግ ስብስብ ምናምን እንደዚህ ነው እንደዚህ ምናምን ስለ ጉቦ ምናምን ጠይቃ አንድ ማወቅ ያለብህ አለች በጣም ነው አይምሮ ውስጥ የቀረችው በዛ አንድ ማወቅ ያለብህ ያዲግ የመላክ ስብስብ አልነበረም ማለት ፍጹም የሆነ ነገር እንዴት ተጠብቃለ ነው ያ በጣም ነው እንትን ያልኩት ዋው ጎበዝ አጣልኩኝ ራሱ ስሜነነ አድንቋታል ለምትጠይቀው ጥያቄ ጥንቁቅነቷ የምትመልሰው መልስ ፓርቲቱ መልሱ ነች እንደዚህ እሺ ጊዜ በሊሞዚን ቢራና ዊስኪ ነው ይዛ ሄደችው ሽጉጥ ይዛ ሄዳለች አረዶ በድሮን ራሱ መትረፏ እንደተሳስተዋል ስታወራ ሊፕስቲክ እንኳን አትቀባም የሚገርም ነገር ያ ደግሞ ጎበዝ ናት የእውነትም አስተምሯታል ግን አባቴ ወንድላ ነገር ወንዱ ልጃቸውስ የሆነ ትልቅ ገዘፍ ነገር አለ ትንሽ አይ ቲንክ እንትን ነው መሰለኝ አይ ዶንት ኖ ያኔ የሞተ ጊዜ ነው አይደል የመለስ ጊዜ ታይ ሴቷ ነው ኦቲስቲክ ነገር ነው ትንሽ የሆነ እርዳታ የሚፈልግ ይመስላል ያኔ አይ ዶንት ኖ ያ ኦቲስቲክ ነገር ነው ሴቶቹ ናቸው በተለይች ሰማሃል እንትን ሰው ጎበዝ ናት ማለት እንትን አለ ሁለት ልጅ እኮ ነው ያለው እና ስብዓትን ሁላ ነው እኮ የምትቃወማቸው
ትውልድ ለምን ሀገሩን የትውልድ እንትን ከሆነ ለምን አስረክባችሁን ሽማግሌዎቹ አትወርዱም አለቻቸው እኮ ፓርላማ ላይ ምን ልትሰራ ገብታ እና የወጣቶች ስብሰባ ምናምን ነበር ተማሪና እዛ ላይ ንግግር ስታረግ ታዲያ ሽማግሌዎች ለምንድን ነው ለትውልዱ ሀገር ማታስረክቡት አለች። እነ ስብሐት እንደዚህ ብሎ ያያት የመለስ ልጅ ባትሆን ኖሮ ወደ ሰባተኛ ቤት ነበር አንቴናዋ ላይም ቢሆን ነበር የሚያንጠለጥለው። የመለስ ልጅ መሆኗ በጃት እንጂ የመለስ ልጅ ባትሆን አንቴናዋ ላይ ሁሉ ሳይቀር ያንጠለጥልባት ነበር። አይላል ግን ጎበዝ ናት። በነገራችን ላይ የሆነ ነገር የወጣቶች ምናምን ላይ ምናምን መስራት ትችላለች። ጎበዝ ነች። ግን እኔ እንጃ እኔ በዚህ ልክ መጠጣም እንደሆነች ምናምን ሲያወሩ ነበር። ግን ያኔ አብቹ የስልጣን ላይ መጣ ሰሞን በተለይ ትልቋ ልጅ የሆነ ዝግጅትም ሲኖራቸው ምናምን ይዟት ሄዱ ነበር። አሁን ጥፍት አለች። የስ ደረጃ ነው ያለችው? ወይ አብይ ሌላ ልጅ አለችው እንዴ ያገባች? እኔ እኮ የዶክተር አብይ ልጅ ብለው ደግሞ ዝናሽ ታያቸውን ኮፒ ፔስት እሱን ዝም ብሎ ነው እኮ ያኔ አይደለም ውሸት ነው። ያ ግን አየት ትምህርት እንደቀጥ አሜሪካ የምትኖር ያኔ ስልጣን ያዘ ጊዜ ኢንተርቪው ተደርጋ ነበር። እነሱ ፖለቲካ የአብይ ልጅ ተብላ ያሷ ሌላ ነው ስለሚመሳሰል እኔ እኮ የአብይ አብይ አባቴ ነው ያለች ስታወራ እንግዲህ ወይ ሌላ ሰው ሊሆን ይችላል። ቁጭ እኔ ሰውን ሁሉ እኮ ያታለለው እኮ የመልክ መመሳሰል ምንድነው? አዳነች ክብርት አዳነች የምትመስል አላየህም እንዴ? እኔ የዚህኛው ግን በቃ አዝና የዚች ይለያል። ዝናሽ ታያቸው ነው እኮ መንግስትን ራሱ ጠንቅቆ እንደማያውቁ የምታውቀው የሆነ አርቲስት ነበረ። አርቲስት ነው ዝም ብሎ አንድ ሰሞን እንደ ዶክተር አብይ እንዳለቅስ እንደሱ ነው ምናምን የሆነ አዳራሽ ሲገባ ግር ብሎ አብቹ እያሉ ይከተሉት። መንግስት ሳያውቁት ነው እኮ ሲከተሉት የሚሉት። አዎ አይቻለሁ። በየመንገዱ ራሱ ሊሞዚን እያደረገ ጋርድ እያደረገ ሰላም እያለ ምናምን እኮ ከዛ ፕራንክ ማድረግ ጀመረ። መቼም እርምጃ በማጭበርበር በሚል ህገ መንግስት ያኔ እርምጃ ይወሰድበት ዘንድሮ እሱ እንኳን እንደ ኮሜዲ አርጎ ማድረግ መብቱ ነበር። ግን ጥሩ አይደለም ለእርሱ ለደህንነቱ። የእውነት አብይ ነው ብለው መንገድ ላይ በስናይፐር ጭንቅላቱን ቢሉት ስንት ጣላት ባለበት ሲንጎባለን ገባ። እሱም እንዳብይ እስቲ ኦኬ ጋለሪ ምናምን ነው የሚለኝ። በቃ ጌታ ልውጣ እኔ እኮ ወሬ ጥሞኝ ነው። እና የአርቲስት ገነት ንጋቱን ልኳን ነግረሻታል? ይኸው ሲጀምር በአዲስ በጣም መታሰብ አለበት። ለምንድነው ተቀም ማሳፈርም የለብም። ኮሜንት ላይ እኮ ገብተው ጉድሽ ፈላ ነው ያላት ሰው ናይ እኔ ስለምናገራት ጉድሽ ፈላ ነው ያሏት። መንገድ እኮ ልክ አይደለም። ገብቷል። ልክ ጂጂ እነ ዴዚን ስትናገር ሞራሉ እንደሌላት ሁላ እሷም የሰጠችበት ማብራሪያ አይመለከታትም ማለት ሞራሉ የላትም። በዚህ ጉዳይ ሞራሉ የላትም፣ ስብዕናዋ የላትም። ስለ ትዳር ገነት ንጋቱ ታወራለች እንዴ? እውነቴን ነው የምልሽ። አሁን ሌላ ሰው መጥቶ ስለ ትዳሩን አክብሮ የሚኖር ሰው የኦርጋኖችን ስም ትጠራለች አለች። የኦርጋኖችን ኦርጋን ማለት የወንድም ብልት ነው ምናምን ትላለች አለ። ታዲያ ይሱ ቆለጣም አይደለም ወይ ብዬ ጠይቆት፣ አሁን አይደለም ነው የምትለኝ? እስቲ ጌት አቦን ወሬኛ ነው እንጂ ድብና አለ። አይ እና ምን ብላ ዳቦ ብለሽ እንድትጠሪ ነው ምንድነው አሳቡ? የወንድም ትጠራለችና ምናምን የምትለው ያ ለፍቅረኝነት ወንዶች አስቸገሩኝ ብሎ መጥቶ ኢንተርቪው ሰጥ የነበረውን አርቲስት ተው ይዘገንናል እንኳን ብለዋለች። መቀመጥ ፓምፐርስ ሊቀይር ምናምን እያለ የሚያስጠላ ነገር ሲያወራ እሷ ናት የምትለው። ሌላ ሰው ቢናገረኝ እኔ አሁን መልስ አልመልስም። ለምን ምናልባት ኖርማል ቶፒክ ላይ ነው፣ ግን እሷ ይመለከታል ማለት አይሄድባትም። እሷ ጋር ክብር ስላላት አይደለች የዘቀጠኝ ሰው ስለሆነች ማለት ነው። አይ ፈርዘር ጋር ለዚህ ግን ምላሽ የምትሰጥ ከሆነ ግን ዛሬ ከተናገርሻት የተቆራረጠ ፖስት እየተደረገ ነው።
መልስ የምትሰጥ ከሆነ ግን ሄሉዬ ግፊበት በቃ በመረጃ አይመስልም? በኢንሳይደር ልጇን አልለም ተው አይ በቃ መልስ የምትሰጥ ከሆነማ የደረሰሽን ኢንፎርሜሽን ሁሉ መናገር። ኢንሳይደር የምጠቀመው ምንድነው ባልየው ሰክሮ እየተንገዳገደ ሽንቱ ላው ላይ እየሸና ሲሄድ ቀርጬ ነው ለቅላት እግዚአብሔር እሱ ጠጅ ማጠጣት እኮ ነው ሄሉኝ። ሁለት ሰው አብሮ ቁጭ ብሎ ጠጅ እንዲጠጡ ማድረግ ነው። እኛ ጋር ከሚገቡት ኮንዶሚኒየም እሱ የሚገባበት ጋር የሚኖረው ነው። በቃ እንደዛ ከሆነ ሁለት ድራፍት መጋበዝ እንጂ ወጣቱን ልጅ ተው። ምናልባት አንድ ቀን ሊመለስ ስለሚችል እንትናን አቅበዘበዛታ እናቱን ተይበል ያለበለዚያ ጉዱ ይዳረጋል። ቡና አፍልታል እንደ ስነ ስርዓት ጌታ ደናውን እንዴ ወሬኛ እንዴ አስወጣውት ጌስ ጭራሽ ያቺን ነገር እንዴት አራክሻት ይለኛል። ደም ምን ያቺ ነገር አለች። አሁን ነገ ጠረጴዛ ላይ መለሳለሁ ወደ ሲሪየስ ቶፒክ